እውቁ ታታሪውና ጎበዙ ዶክተር አሸናፊ በትላንትናው ዕለት ማታ ከምሽቱ 3 ሰዓት ገደማ በገዛ መኪና ውስጥ ተገድሎ ተገኝቷል። ፖሊስ በሰጠው መግለጫ መሰረት እስካሁን ድረስ የገዳዩ ማንነት እንዳልተገኘ ገልጾ አዲስ ነገር ሲኖር ይፋ እናደርጋለን ሲል አስታውቋል። የኔ ንግስት ለምንድን ነው መድኃኒቱን የተፋሽው? እንጂ እንጃጁ ማለት ከመሬት የወደቀውን አንስታን የምትሰጠኝ ሌላ አትሰጠኝም? ያው መድኃኒቱ እንዳይባክንና ቀድሞ አልቆብሽ አዋዋጥሽ እንዳይዛባ ብዬ እኮ ነው። ዛሬ ያመጣሁልሽ ሌላ መድኃኒት ነው ብዬሽ የለ እንዲህ በቀላሉ አይገኝም። ከውጭ ነው የሚመጣው። ዜናውን አልሰማሁም እንዴ? ኧረ አይቼዋለሁ። ቀን ላይ ከእናንተ ሁሉ ቀድሜ ሰምቼው ነበር። ለዛ ነው ምንም ያልመሰለኝ። ምንም ያልመሰለኝ ማለት ነው? ንገረኝ። ዶክተሩ ትናንትና ከሞተ መድኃኒቱን ያዘዘልህና የሰጠ ማን ነው? ስለዚህ ነገር ማወቅ እፈልጋለሁ። አስረዳኝ። ሁለታችሁ ተነሱና ውጡ። እኔና ሚስቴ የምናወራው ነገር አለ። በይ አሁን የፈለግሽውን ተናገሪ፣ የፈለግሽውን ጠይቂ። አንተን አይደል ይሄን ሁሉ ነገር ያደረግከው? ንገረኝ። አንተን አይደል የገደልከው? ምን እያልሽ ነው? ታውቁሻል፣ ግን በጣም እየተዳፈርሽ ነው ያለሽው። ሰው በመንገድ ከገባ ምን ያህል ርቀት እንደምትሄድ አውቃለሁ። ለዛው ነው። ንገረኝ። አንተ አውሬ፣ አንተ ነው የገደልከው አይደል? ንገረኝ። ኤፍራታ አፍሽን ዝጊ። እኔ ምንም የማውቀው ነገር የለም። ኧረ እባክህ። እኔ እኮ ኤፍራታ ነኝ። የምታታልለኝና የምታሳምነኝ ይመስልሃል? አዎ እኔ ነኝ። እና ምን ልታረጊ ነው? አንተ ሰይጣን እገላለሁ። ቆይ ምን አድርገው ነው የገደልከኝ? ሰይጣን ነሽ። እኔን ስለምን አተረፍከኝ? ለምን አልገደልከኝ? ምን ሰይጣን? አንቺ ደግሞ እዚህ ምን ታደርጊያለሽ? ማነው ወርደሽ ነው እያለሽ? ቆይ ተደብቀሽ እየሰማሽ ነበር? አይ በፍጹም። እኔ እኮ ስትጮህ ድንገት ያመማት መስሎኝ ነው። ትጮሃ ብትጮህስ? ምግብ ለማምሰል አይደል እንዴ የተቀጠርሽው? ለምን የመጣሽበትን ትረሻለሽ? አንተ ሰይጣን እገላለሁ። ሰይጣን ነሽ። አንተ ነህ የገደልከው። ሰይጣን እገላለሁ። ሰይጣን ጭራቅ ነሽ። ሰይጣን እገላለሁ። እንዴ አንቺ ሾካካ እዚህ ጋር ተለጥፈሽ እየሰማሽ ነበር? ኧረ እኔ ምንም አልሰማሁም። ቆይ እኔ ምን ልሰማ እችላለሁ? በይ አሁን እያንዳንዱ የሰማሽውን ተናገሪ። ቶሎ በይ። ወይኔ ጉዴ ገደለችኝ። ቤትዬ ድረሽልኝ ማለት ወይኔ ልሞት ነው። ገደለችኝ። ወይኔ ኧረ እባክሽ። ቆይ ግን የማምንሽ ነው የሚመስልሽ? በይ አሁን ተላጠፈሽ እውነቱን ተናገሪ እያልኩሽ ነው። ቆይ ግን ምን ሲመስልሽ ታውቂያለሽ? እዚህ ክፍል ውስጥ የነበሩ 2 ሴቶች ናቸው እና ከዚህ ጋር ተናገሪሽ እውነቱን ተናገሪ እያልኩሽ ነው። ወይኔ አፍሽን ዝጊ። ኤፉ ዶክተሩን የገደለው ያፌት እንደሆነ አወቀች። ሉሊትን ሽንት ቤት አስገብታ ደበደባት ስትል ቤት ስትመጣ እኔ እንደገደለችኝ ብላ ወደ ግድግዳ ተገራሷን አጋጭታ ወይዘሮ ሉሊትን ከቤት እንድትወጣ አደረገች። አይገርምም? አይ ወይዘሮ ሉሊት በዳኛ ተገኘ። አሁን መውደቂያታ የትም
የት ልግባ እያለች ሳለ እንግዲህ አንድ መፍትሄ ያለችው ነገር መጥቶላት ለዚህ የአባቷን መሞት አርድታታለች። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበልን እያለን ዛሬም በአዲስ ሐረግ ቀጣይ ክፍልን ይዘን ወደ እናንተ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ታበረታቱ ዘንድ በትህትና እንጠይቃለን። በባለፈው ክፍል እንደተመለከትነው ኤፍራታ በደረሰባት የመኪና አደጋ አንገቷ ላይ ጉዳት ደርሶባት ነበር። እናም ዶክተር ከዚህ በላይ አንቺን መጎዳት የለብሽም፣ ያፌት ናታንም እውነቱን የማወቅ መብት አለው፣ ስለዚህ እውነቱን መናገር አለብን፣ እኔ ልንገረው ላግኘውና ብሏት አድራሻ ተለዋውጠው እንዲነግረው ተስማምተው ነበር። ይሄንንም እንግዲህ ሲከታተል የነበረው ያፌት በደረሰው የኤፉን ማርገዝ ወይዘሮ ነግረው ስለነበረ ዶክተሩ ሲከታተል ስለነበር ዶክተሩ የናታንን ከማግኘቱ በፊት ቀድሞ ገሎት ነበር እና እንግዲህ በዚህም የተነሳ ያፌት ከሀገር ለመውጣት እየተዘጋጀ ይገኛል። ነገር ግን በወጣው ዜና የዶክተሩ መሞት ሲነበር ዶክተሩ ማንም ባላጋራ የሌለውና በስራው ትሁትና ታማኝ እንደነበረ ሲነገር ኤፉ አፏ ውስጥ የነበረው መድኃኒት እንግዲህ ልጇን ትረፍ ብሎት ይሆናል በድንጋጤ ተፈንጥሮ ወጥቷል። እናም ያንኑ መድኃኒት ከመሬት አንስቶ ውሰጂው ሲላት ዶክተሩ ትናንት ማታ ከሞተ ይህን መድኃኒት ማን አዘዘልህ? ከየት አመጣኸው? እና ሌላ ሰጠኝም ይህን ከመሬት አንስታ የምትሰጠኝ ስትለው ይሄ ውድ ነው፣ ሀገር ውስጥ የሚገኝ መድኃኒት አይደለም፣ ስለዚህ በጣም ውድ ነው ውሰጁ ብሏታል። ዶክተሩን የገደለው እሱ እንደሆነ ስትጮህበት እነ ገኒን ሄዱ ብሏቸው ነበረ። ገኒ ግን የእናት ነገር አይደለም። ኤፉ ድምጿ በጣም ናር ብሎ ስለነበረ መቋቋም ስላልቻለች እየሰማች ዝም ማለት ስላቃት ስትሮት መታለች። ወጥ ቀቀላ ነው እንጂ የመጣሽው ምን ልታረጊ ነው? እያዳመጥሽ ነበር ብሎ ገኒን ከፍ ዝቅ ሲያደርጋት የበለጠ ኤፉ ተናደደች። እናም እንግዲህ ኤፉ ገኒን ባክሽን ነገር ቃል ግቢልኝ እኔ አንቺን ሲናገርሽ መቋቋም አልችልም። ከዚህ እስከዛሬ እንደስከዛሬዋ ኤፉ አይደለም። አሁን ላይ ምንም ነገር መቋቋም እያቃተኝ ነው፣ ባክሽ ገኒዬ ሂጂ ብትላትም ገኒ ደግሞ በፍጹም በጭራሽ አንቺ እንደዚህ ሆነሽ ትችሽ ሂጂ መሄድ አልችልም። እኔ ምንም ቢባል ምንም ማንንም አልሰማም፣ ምንም የምሰማው ነገር የለም። አንቺን በትንሽ በትልቁ አትናደጂ ታዩ እና እንደዚህ ሆነሽ በጭራሽ እኔ አንቺን ትቻለሽ ብላለች ገኒ። የእናት አንጀት አይደል ሄድስ ብትል እንዴት ትሄዳለች? ያለውን ነገር እንደዛ እየተመለከተ እናም እንግዲህ ኤፉ በቃ እንግዲህ እንዳልሽ ብላታለች። ኤፉ ለእናቷ ስለ እርግዝና ማውራት ፈልጋ በመለከት ብትነግራትም ገኒ አልገባትም ነበር። ገኒ ስላልገባት ምንድነው በይነገርኛ ነግርሻለሁ ያልሽኝ እያለች ያከለፍላፋው እንግዲህ የወንድሙ ፊጤ አቤል ሲሮጥ መጥቷል። ቁርስ ጥላችሁኝ በላችሁ እናትና ልጅ ምናምን እያለ ሲሮጥ ሲመጣ ከዛ በኋላ ኤፎ ስትናገረው እሷን ከፍ ዝቅ አድርጎ እናገራለሁ ሲል ገኒም ስትመልስለት ገኒንም እሱም እንደ ወንድሙ ከፍ ዝቅ አድርጎ ተናግሯታል። ከዛ ኤፎ በብርጭቆ አናቱን በትኜ እጥላለሁ ስትል እናቴም እሷን መናገር አልችልም ብላ ከሱ ጋር ስትደባደብ ገኒ እባክሽ ልጄ እንደዚህ ሆነሽ አይደለም ታዩ ደሞ ለዚህ እንትን ታያለሽ ወንድሙ ቢጤ ደሞ ይሄን ሰው ልጅ ትናደጃለሽ ብትላትም ኤፉ አሁን ላይ እውነትም ስሜታዊ እየሆነች ነው በትንሹ በትልቁ በማይረባው ነገር ሁሉ። እናም እንግዲህ በስተመጨረሻ እሱ በቃ እናንተው እንዲፈልጋችሁ ሆኑበት አቤልና ያፌት የለም ብላችሁ ብሎ ቤቱን ለቆ ወጥቷል። በያ ነገርኝ ብላት ነበር። በቃ ሌላ ቀን ብላ ኤፉም ሀሳቧን ቀይራለች። ባለው ነገር ገኒ ፊት ለፊቷ እንደዛ እየተሰቃየች በሌላ በኩል አሁን ላይ ኤፍራታ ግን ማለት እናቱን ከቤት ማግኘት ስለለመደ አልመጣም ስትለው እጅግ በጣም አጎቱ ሲቀሰቅሰው ራሱን አሞት እንደተይዘና በጣም እንደደበረው በጣም እንደሚደባቸው አሁን ላይ ደግሞ እናቱ እዛ በመሆኗ እጅግ በጣም እንደደበረው በጣም አልቅሶ ተናግሯል። ቢኒም እጅግ በጣም ያልጠበቀው ነገር ስለነበረ በጣም ደንግጧል። ምክንያቱም ድንገት ሳያስበው ዳጊ አስፋልት ላይ ቢትሽን ስሪራት ጥሏትለሽ አላለም ሄዳለች ነበር አለ። ወደ ገኒም ሲደውሉ ሰላም ወዲና የተወደዳችሁ እሷ ከጎኗ እንደሆነች እሱ ደግሞ እያዝናና ከጎኗ እንዲሆንለት እሷ እንደሰላማችሁ በስትረፍ ለቢኒ ነገራት። ቢኒም በቃ እንድታውቂው ያህል ነው በጣም ገብቶታል ብሏታል። መጀመሪያ ተደናግጣ ነበር በቅንነት ላይክ ሼር ሰብስክራይብ እንደከፋውና ያለውን ነገር ሲነግራት ከጎኗ እንዳረጋችሁ ይረሳዋል ብለዋለች። እና እንግዲህ ዳጊ አሁን ላይ በጣም ገብቶታል። እውነትም ይከብዳል እናትን ከቤት እያገኙ
እንግዲህ ዛሬ በባለፈው መኪና ውስጥ የተገደለው ዶክተር ዜና ሲነበብ ነበር። እንግዲህ ዳጊና የሚያወራት የነበረ ዶክተሩ አቤልን ለማጥናት የተጠቀሙበት አልጋ ጋር ተደዋውለው ነበረ። እንዴት ማውራት እንዳለባት፣ እንዴት መጠየቅ እንዳለባት፣ ነገሮችን እንዴት መሄድ እንዳለባት ስህተት እንዳይሰራ እየተነጋገሩ ነበረ። ወይዘሮ ሉሊትን በር ላይ ተለጥፋ የሁሉ ስታዳምጥ ነበር። ስለዚህ በኤፍሲ ነገሮችን አስተካክ ማለት አውርታ ስጨርስ በቃ በኋላ ይደውላል ብላ ስልኩን ዘግታ ወደ ቤት ልትገባ ስትል ለመድኃኒቱ ፖይዞን ይዘው የነበረው አፏ የነበረው ላይ ወካ አንተ ሰይ አንቺ ተላብስ ምን ታረጊያለሽ? አቤል ዘለው ወረድ ጥልብኝ ነው ብሎ አመጣ። ወጥታ ሽንት ቤት አስገብታ ምን እንዳረገችና እንግዲህ ያስለሳልና መድኃኒቱን ሳት ጉሮሮና ጋር በተናገሪ ምን ነበር ያረስላል ምን ነበር ያልሽው? የሰማሽውን አንድ ባንድ የመድኃኒት ቁጥር በጣም ነው ማገድ አገር ውስጥ ያለ አይደለም። ስለዚህ የራሷን እንዲያስታውስሽ ገብቷል። ተመልካኝ እና ቤዝ ገደለችኝ ያልቃችሁ ዶክተር ተራስቲን ካልኩ ቤዝም እንግዲህ መምጣቷን ይገመሰማ እኔ ከመሬት አንስቼ ነው እሷ ተሯሩጣ ከግድግዳው ወራ ብሏል ከበርጋጋ እና ዶክተሩ ከሞተ ይሁንና ገደለችኝ ወንድሜ ቤዝ ከሞተ ጀመረች ሆድ ተቀየረ። የወይዘሮ ወይዘሮ ሉሊትን የለቀምጣት ራሷ ቤት የሚገኘው ከውጭ ሀገር እንጂ ከሀገር ውስጥ እንዳልሆነ ስትመጣ እንዴት እንደስታረጊያለሽ ግን ኤፍራታን አላሳመናትም። አንቺ ክፉ እያለች ቤዝም እንግዲህ ከእሷ ጋር ተጋለች። ታይዛ ጎትታ አስወጥታ ከቤት አቤል ገኒና ከዚህ ግድም ጥስ ብሏቸው ሲጮህባቸው ወደ ፎቅ ወጥተዋል። እንግዲህ በሌላ በኩል ናታን ወይዘሮ ትዝታ ነበር። ወይዘሮ ትዝታ እጅግ በጣም ስሜታዊ ነበር። የመጣው ነገር እሷ ከሰጠችው ዋጋ በላይ ተሰብሰው ተገዝቷል ተቆለው። ስለዚህ አራን ያደለው እንዴት ማን ቢደፍረኝ አይኔ ድርኝ ይበላ ይባለው በሰለቀለቀ ነው ቅር እንዳይል ስለዚህ ነው የምታወሪው። በቃ ተይው እሱም ተይው ያቃለው እሷም ደግሞ በፍጹም ምን ልታረግ የድሮ ጆኛ ነበረች ሴት አሁን ሚስቱ ስላረገ ሚስቱ ከመኪና ጋር ስላጋጭ አሁን ደግሞ ወዳደለች ምን ልታረግ ስትገድለው እንዴት ነገር ሴት መግደልማ ቢሆን እኔ እስከዛሬ ድረስ አላደርሰው ነበር። እኔ ግን እንዲመሳለት ለምፈልገው በጭራሽ እንዲወጣ አልፈልግም። በጣም እግሬ ስር አንተን እያለች ስትጮህ ሞቱንማ በፈልግ ዛሬ አልነበረም ድሮ ነበር ልታረግ መጣሽ እናታን ተቆጥተዋለች ተደብቀሽ ያደምሽ ነበር ሲላት ድሮ እንዳሸንፍ ስትረጅኝ የነበረው አይደል ስትለው ሲላት እዚህ ቤት ተቀጠርሽው ወጣ ለማማ ሀሳብን አልቀየርኩም እየረዳሁ ነው ይሄ ግን እንዲሞት በጭራሽ አልፈልግም። ማሸነፍ ነው ፈልገው መሸነፍ አልፈልግም ብላለች እና በቃ አሁን ሄድ ተብሎ ተነስቶ ወጥቶ ሊደርስ በር ላይ ከዲያራ ጋር ተገናኝተዋል። ዲያራ ናቱ ብላ ቀጠልኝ ልትሄድ ነበር እዚህ ቤት ድረስ መሳት ታገኝ ብትለው ስራ ጊዜ እንደሆነ ሲነግራት አሁንም ስራ እንዳለበት ሲናገር በቃ ብረሰራ እንዳለበት ስትል አቤልም ማለት ነው ስራ አለብኝ ሲላት በጣም ቁራጭ በጣም ቢሆን ምንም ችግር የለም ስራውን ሲጨርስ ወክ እናደርጋለን ብቻ ብለን ሸል ብትለው የሚያወጣ ወይዘሮ ትዝታ ባይኗ እየገለመጠች ነው እንግዲህ ያፌ ነገር ግን አይ እኔ ስራ አለብኝ አሁን እንደዛ ማለት ይችላል። በቃ እኔ ማንም ሰው አይወደኝም ማንም ሰው አይፈልገኝም ብላ ተበሳጭታ ወደ ክፍሏ ስትል ዲ ብሎ ሲጣራ እንዴ ተከተለ ልገባ ነው በቃ ሄድ እኔ ለሷ አለ ጋር ረጋጋት ብዬ ነው ሲል እንዴ እኔ ያለሁ ለሷ ታስብ ተከተለ ልገባ ነው እንዴ ብላ እየተለጠጠ ተበሳጭ እናም እንግዲህ ናታን ጥሎ ወጥቷል። ከዚህ ቤት በሌላ በኩል ናአሁን ደግሞ የበለጠ ቦታ ሄዶ ስፖርት እየሰራ ያለ በጣም ደብሮታል። ምክንያቱም ደግሞ ቤዚ ከጎን እሷ ስሜቷን መቆጣጠር እንደማይችል ፎቶዋን ክፍሉ ስለታጥቆ የሚያከብራትን ፍቅሩን ያልገለጸላት ሴት አሁንም ከጎን የለችም። ስፖርቱ የንዴት መወጫ አይነት ነገር ይመስላል። የጀምረዋል ይተዋል። ይህንንም ያየው የተመለከተው ወንድሙ መጥቶ እንዴ ወንድሜ እንዴ ናው ዛሬ ብቻ እንዴ ልጅቷ ያለችም እንዴ ተከታተልከኝ ነበር ተከታተል ብላ ላከችው ብሎ ተሲሎ አይኔ አንተን ተከታትዬ አላውቅም ቢልም እናቱ ጋር ስለሚያዩ የመተላለቂ ስለሆነ በጭራሽ እኔ አንተን አላምንህም እና ምን እያረክ ነው የተከታተልከኝ ማለት መስልሃል ብለው ተነጋገሩ። ኧረ እንደዛ አይደለም ብለው ከዚህ ጥፋልኝ ከዚህ ሄድልኝ እኔ አንተን በጭራሽ መቼም ላምን አልችልም አለዛ እኔ ማለት ነው ካንተ መብዛለሁ ብሎ ሲመጣ ጮኸበት። ቶማስም እንግዲህ ወንድሙና እህቱን እህትና ወንድሞቼ ብሎ መጣራት ባለመቻሉ በእናቱ እና ልጄ አለመባል እጅግ በጣም ከፍቶታል። ወደ ኋላ እየዞረ እየተመለከተ ወደ ጌታ ደግሞ ስለተባለ ናኦልም ግራ ገብቶት ትኩር ብሎ እየተመለከተ ወይዘሮ ሉሊት ከቤት ስለተባረረች ያፌት ጋር ሄዳ ያፌት ይኸው አንተ ያልከኝን ስራ በመስራቴ ከቤት ተባረርኩ። ስለዚህ መውደቂያ አጣሁ ማረፊያ አጣሁ ስትለው ምን አጣሽ ማረፊያ ያጣሽ ምን ስታረጊ ሪካርድ አድርጊ ብለኸኝ ሪካርድ አድርጌ አስፈትቼው ሳሎን ላይ ከፍት ስለነበረ ቤዛይቱና አባራለች ከንተው ሰጠች ብለው
እና በጥንቃቄ ያሰብ ነበር። እኔ በስራው ታንቃቃ ነዘርኩት ዋሉ ነገር የጠና ባይሆን መኪናው ቀሚስ ላስተካክለው ረጃለ። እሷም ደግሞ የዞረባት ስለሆነች እሺ ብላ የመኪና ቀሚስ ወርዳ ልታይ ስትል መኪናው ቀሚስ አልተገዛለ። እንዴ ምን ቀሚስ መኪናው እኮ ቀሚስ የለውም አትለው። ማረፊያ አይደል የፈለግሽው እሱ በቂ ነው። ማረፊያ አይደል ታቀሳርቆ ጥሏት ሄደ። ጭራሽ ማትረባ አስፋልት ላይ ቢሰሪ ይሄዳል ብላ በሰላም ይቻላል። ምን ማረጋችሁ ናታ ነው ወደፊት በሌላ በኩል እናም ተመልሳ አንድ ሀሳብ ለማለት ነበር። እንግዲህ ያሰበችው ሀሳብ ላይ የመጨረሻ ነገር ለዚህ ያጣጣሙት ለቤት በታንኳኳ በር ከፈት ስታገኝ ለቤት ደወለችለት። በር ማከፈት ከሆነ በአንድ ጥሪ ለዚህ ያጣጣሙ ቤዝም በር መክፈት ሳይሆን እየሮጠች ወደ ቤዝ ከመድረሷ በፊት ሲስል ስታነሳው ደግሞ የሚፈለግሽን እኮ አይደለም በር ዘግተው በሩን የዘጋው የቤቱ ባለቤት ነው አይ እኔ ቤት በር የዘጋሁት የቤቱ ባለቤት ነው እንጂ እኔ አይደለሁም አንተላትም አይደለም ብላ ያባቷን ታረጋገላት ድንግጣ ተረጋጋረ ለዛሬ ነበር እንዲህ ይመስል ነበር። በቀዛሪ ምን ልንገናኝ ድረስ ላይክ ሰብስክራይብ ማድረጋችሁን አትርሱ። አውቃው ወንድም ማለት ለራስ ነው የዝም ስትር ተናቀው ነበር ከግር